ግራ የገባው መንግስት ካይ ፍቅር ጀምረናል። እሺ ፐዝል ነው። ኤዱ ኤ ምስል ምንድነው የሚያሳየን? ወይኔ አንድ ቀጣንገት ውጪ ከዚህ ጥፊ አንድ ሁለት ሶስት የላይኛው አንገት ይርታቀኝ የላይ የታች አለት እንዴ አንተ እኔ ምን አውቄ ሁለት አንገትን ቀራል ሶስት ዞር በል ከዚህ ጥፋ አንድ ካንገት በላይ ኦ ካንገት በላይ ያወቅሽ መስሎሻል። እንዴት ስማርት ናት በእናትህ። ካንገት በላይ አንድ ቀጣና ሁለት ምን ይታይሻል? አይ ውጪ አይደለም እንጂ አወኩት ወራጅ ቀጣና ወራጅ እንዳንተ ኒኮል ለውጂ ጉንጉም ሸከላካ አንድ ሁለት ሶስት ግራ የገባው የተገለበጠ መንግስት መፈንቅለ መንግስት ውጪ አይደለም። እንዴት ነው? መንግስት ግልበጣ አንድ ሁለት ሶስት ቀናንት ይተፋቀስ ሁለት የሚባል ነገር አለ። አንድ ሁለት ሶስት ቀነኖ አንድ ቀን ሂድ ይተፋቀስ ፍንጭ ስጣው ነው ኮስትራክቸሩ ነው። አትስተው እንደሰጠው ስትራክቸሩ ነው። ቅርጹ ነው። አንድ መጥቶልኛል። ሁለት ሶስት ቀበቶ አንተ ቀበቶ ከየት ነው ያመጣው? እሺ ረጅም ቀን ኦ ቀን የሚለው ረጅም አይደለ? የፍቅር ታሪክ አይደለም ጥፊ ላቭ ስቶሪ አይደለም። እሺ አንድ ሁለት ታሪካዊ ፍቅር አራት አምስት አይደለም። እሺ ልቡ ላይ በቀኝ በኩል ነው ታሪክ ያለችው እኮ ለምን አንድ ሁለት ሶስት የፍቅር ታሪክ አምስት አይደለም አለች አንድ ሰው። እሺ አንድ ሁለት ሶስት አራት አምስት አይደለም። እሺ አቀማመጡ ነው አየነው እሺ ታሪክ የሚለው እንዴት ነው የተቀመጠው? በቀኝ በኩል እኮ በቀኝ በኩል ምን አለው? እስኪ ምን አለው አቀማመጡ? ከቅርጹ ጋር ምንድነው? ከቅርጹ ጋር ምን ሆኗል? ከቅርጹ ጋር ምን ሆኗል? ከዚህ በላይ አልነግራችሁም። እሺ አንድ ማርለ ወይ ሳሚ አንዴ ቆይ ከቅርጹ ጋር ምን ሆኗል ማለት ነው? ጽሁፉና ቅርጹ ምን ብለዋል? እሺ አንድ የተጣመመ ልብ አይደለም ተለያይቷል። ጽሁፉና እንትኑ ማለት ነው። እሺ ስለዚህ ጽሁፉና ቅርጹ ተለያይቷል። ቀለሙ ጽሁፉና ቅርጹ ምንድነው ያላቸው ቁርኝት? እዚህ ምስል ላይ ታዩት ጽሁፉ ወጥቶበታል፣ ላዩ ላይ ተቀምጧል እኮ ከሱ ነው የምትነሱት አሁን ከተቀመጠው። እሺ ለምንድን ነው የተቀመጠበት? ከሱ ተነስታችሁ። እሺ አንድ ለምን የተቀመጠበት? ሁለት ሶስት አራት አምስት ወጣ ከዚህ ወጣ 5 ሰከንድ እንጨርሳለን። እሺ ልብ የሚነካ ታሪክ ጉዝ ነው። ለምን ልቡን ነካው እኮ ከዛ ታሪክ ነው። እሺ